ቤተሰብ እኔ በጣም ደንግጫለሁ። የሀይሚ እያወዳደቅ እኔ እንጃ ደግሜ ቪዲዮውን ሳየው የወደቀችበት ቦታ ኢንተርሎክ መሰለኝና የሆነ ራሷን መቷት ይሆን ምን ትሆን እኔ እንጃ። በጣም ነው የጨነቀኝ። ማርያምን ነው የምላችሁ የኔ የዋህ። እኔ ሀይሚ በፕራንክም ይሁን በስራም ይሁን በምንም አይነት ነገር ይሁን ተከፍታም ወድቃም አልቅሳም ማየት አልፈልግም። እኔ በጣም የምታሳዝነኝ በጣም የዋህ በጣም ደግ ሩሩ ሁሉም ሴት እንደሷ የሚያስብ የሚመስላት የዋህና ልበቀና የሆነች ልጅ ናት። እግዚአብሔር ጥላትሽን ይያዝልሽ። ሌላ ምንም አልልሽም። በህይወትሽ ውስጥ መጥተው ህይወትሽን የሚበጠብጡትን ፈጣሪ ከእግርሽ ስር ይጣልልሽ። እኔ ሌላ ምንም አልልም። በጨሪቃዎች መሀል የገባች ሴት ፈጣሪ ውልቅ አድርጎ ያስወጣት። እኔ ሌላ ምንም አልልም። ምን አይነት ሴት ድርቅ ያለች አነጋገሯ ለዛ የሌለው ይህ ነገር እንደምታመጣው በጣም እርግጠኛ ነበርኩኝ። ትናንትናም ነግራችኋለሁ። ይች ልጅ ከበደችኝ፣ እርጉዝ ናት መሰል። ዛሬ ጧትም ራሱ ብያችኋለሁ አርግዣለሁ ብላ እንደምትመጣ በጣም እርግጠኛ ነበርኩኝ። ሲጀመር እርግዝናዋ ራሱ የ6 ወር ይመስላል። እንደ ቤተሰብ አይመስልም። ከምኑ አርግዛ መጥታ ደግሞ እንደዚህ አይነት ድርቅ ያለ ውሸት ጭራሽ ይሄ ሁሉ ነገር የምታደርገው ብሩኬንና ሀይሚን ለመለያየት ነው። ግን አይሳካላችሁም። በጣም ብዙ ሰው እንደዚህ አይነት ነገር አድርጎ ነበረ፣ ሳይሳካለት ነው ሄደው። በሀይሚና በብሩኬ ብቻ አይደለም እንደዚህ አይነት ነገር ያየን ነው። እነ ማርክም አርግዘናን ብለው መጥተው ለትንሽ ጊዜ ህይወታቸውን በጥብጠውት ነበረ። ግን እግዚአብሔር ሁል ጊዜም እውነትን ስለሚያውቅ ስለ እውነት ስለሚፈርድ ምንም ችግር የለውም። ጨሪቃዎች መቼም አይለያዩም። ያው ለጊዜው እነሱ ተከፍተው እነሱ የሚያምርባቸው ሲስቁ ሲጫወቱ ለሰው ደስታ ሲፈጥሩ ነው በጣም ውብ እንትን የሚሉት። በእንደዚህ አይነት መንገድ ስተዋቸው በጣም ነው የሚያሳዝኑት። እግዚአብሔርን ነው የምላችሁ። ፊታቸውን አይታችሁ ከሆነ ብሩኬም ሀይሚም በቃ ፊታቸው ጭው ነው ያለው። የኔ እናት እንዴት እንደሚያሳዝኑ። ልጅቷ ደግሞ በቃ ሆን ብላ ነው የመጣችሁ። እኔ የምለው ቤተሰብ እኔ ጥያቄ የሆነብኝ ማለት ነው እስከ ዛሬ የት ነበረች? እሺ ከ6 ወር በፊትም አግኝቻታለሁኝ አለ ብሩኬ። እንግዲህ ያገኘበት መንገድ እንዴት እንደሆነ እኛ አናቅም። እንግዲህ ከዛ ጊዜ በኋላ ነው ደግሞ እንደዚህ አይነት ልጅ ተፈጠረ የምትለው። እንግዲህ የ6 ወር እርጉዝ ነኝ ለማለት ፈልጋ ይሆን? ምን አይነት ተንከሲስ ሴትዮ ናት የመጣችሁ? ምን ልበላት ማርያምን፣ ምን ልበላት? ኧረ እንደው ፈጣሪ እንደው ከጨሪቃዎች ህይወት ውልቅ ያድርግሽ። እኔ ሌላ ምንም አልልሽም። ምንም እንደው በሰው ህይወት ውስጥ ገብታችሁ የሰውን ህይወት የምትበጠብጡ ሰዎች ፈጣሪ ልቦና ይስጣችሁ። ግን አልረግማችሁም። ምን እላችኋለሁ? እውነት ልቦና ይስጣችሁ፣ ወደ ልባችሁ ይመልሳችሁ ነው የምለው። እኔ ሌላ ምንም አይደለም። እነዚህ 2 ልጆች ስለምትቀኑባቸው ተለውጠው ስታዩ የሆነ እንጃ አላቅም፣ ቅናት እንዲህ ያንገበግባል። ለካ ሰው ሲለወጥ፣ ሰው ሲሰራ፣ ሰው ሲወደድ፣ ሲከበር በዚህ ልክ መቅናት፣ የሰውን ህይወት መበጥበጥ። አረ ብሩኬ ምን አይነት ነገር ውስጥ ነው የገባችሁት? ወይኔ እኔ ከምንም በላይ ሀይሚዬ ናት ያሳዘነችኝ። አሁን ላይ ደግሞ ስትወድቅ አሳዘነችኝ። ጌታን ነው የምላችሁ። ምንም ሆናችሁ እንኳ ቁማችሁ እንኳ ሁሉን ነገር እኮ መቋቋም ትችላላችሁ። ግን የኔ እናት የዋህ ልጅ ናት። ቅመምዬ ማርያምን ነው የምላችሁ። እኔ ባላቃትስ ስላለሁ አንዳንድ ጊዜ እኔ በምንም አይነት እኔ በፕራንክ ራሱ ተከፍታ ሳያት በጣም ነው የምታሳዝነኝ። እግዚአብሔርን ነው የምላችሁ። እኔ በምን ቀን እንደወደድኳችሁ አላቅም። ጨሪቃዎች ማለት ነው። እንደው ተለክፌ ቀረው፣ በእናንተ ፍቅር ተለክፌ ቀረውኝ። እናንተ ስትከፉ ይከፋኛል፣ እናንተ ስትስቁ ስቃለሁ፣ ስትደሰቱ ደሰታለሁ። እንደዚህ ሁናችሁ ስትመጡ ደግሞ ይከፋኛል፣ እውነት ይከፋኛል። እኔ በጣም ነው የምወዳቸው ጨሪቃዎችን። ክፉ አይንካችሁ። እግዚአብሔር ካስመሳይ ወዳጅ ፈጣሪ ይጠብቃችሁ። እኔ እንጃ ምን ልበል ማርያምን። በጣም ነው ያዘንኩት። ጌታን አዝኛለሁ። ምክንያቱም እኔ ሀይሚ እንደዚህ እንትን ምና ማየት እኔ በጣም ይከብደኛል። ማርያም እኔ በጣም ነው የምታሳዝነኝ። ብዙ ነገር አለ እና ብቻ ፈጣሪ ይጠብቃት፣ እግዚአብሔር ይማራት፣ ጨርሶ ይማራት።
ነገ እንግዲህ አዲስ ነገር እንደሚፈጠር ባለሙ ተስፋ አለኝ። እግዚአብሔር ከነሱ ጋር ይሁን። ነገሮችን ሁሉ እግዚአብሔር መልካም ያደርግላችሁ። ሌላ ምንም አልልም። ፈጣሪ ከእናንተ ጋር ይሁን። እግዚአብሔርን